ምን ሆነ ነው በጧት አስቆጣራን አንተ ጉድ ተሰራው ምን ሆነ ነው በጧት እንደዚህ አቻኩለ ምን ሆነ ነው አብረሽ እህቴ ጉድ ተሰራው እቺ እንደምትመጣ እርግጠኛ ነበርኩ። እቺ ነገር እንደምትመጣ እርግጠኛ ነበርኩ። ምንድነው አብረሽ እያለ ያለው? ተደፈርኩ ነው ለዛውም ከነጋ በኋላ ነው የምትለው። አዳሩ ሙሉ የት ነበርክ? መቼስ አንድ መድኃኒት አዳሩ ሙሉ አብዝዞ አደንዝዞ ነው ነገር አያስቀምጥም። ብቻ እሺ፣ ለማንኛውም አብረሽ ዛሬ ሊያጫውተን ነው መሰለኝ፣ ሊያስቀን ነው። ገና ከአሁኑ ሳየው በቃ ቪዲዮ የሳቅ ሙድ ነው ያለው ሲመስለኝ። ከዛም በኋላ ራሴን አላውቅም ምን እንደሆንኩኝ ማለት ነው። ከዛም በኋላ የተፈጠረው ነገር ምንም ነገር ማውቀው ታሪክ የለም። ጠዋት ከእንቅልፌ ስነሳ ልብሴ ላይ የለበስኩት የለም፣ ሱሪ ወልቋል ምናምን በቃ ራሴን ረሶች አብረሽነት ከአእምሬ በላይ የሆነ ነገር እየነገረ ነው። ልብሴ ወልቋል፣ ሱሪ የለም ላይ የት ነበርክ? እሺ ዝም ብለን አብረሽ ሚሊዮን ብቻ እንስማ። ብዙ እናውራ ካልን የምናወራው ብዙ ነገር ስላለ ማለት ነው። ሩታስ እዚህ ጉዳይ ላይ ምን ትላለች? ጓዳ ሆና እየሳቀች ነው በአብረሽ ሁኔታ ወይስ ምንድነው? ቤቱ እንግዲህ እዛው ራሳቸው ቤት ነው ያሉት። ሩታ ደግሞ እዚህ ቤት ልትኖር ይገባል። እንግዲህ ሌላ ቦታ ሄዳ አይሆንም እና ጓዳ ሆና እየሳቀች ነው የሚሆነው ወይ ደግሞ ብቻ እስቲ እሱን ሁሉን በዛሬ ቪዲዮ የምናየው ነገር ነው። ግን አንተን ለመመለስ ፈልጋ ሊሆን ይችላል። ሩት አንዴ ላይ ትናንትና ተከራከሩላት ነበር አይደለ? እሺ። እና ታዲያ ይኸው አፍራ ነው በስራው አፍራ ነው ውስጥ ቁጭ ያለችው ማለት ነው። እንዴ ምን የሚያሳፍር ነገር አለ? ከባሏ ጋር ብታድር ምናምን ነገር ምን የሚያሳፍር ነገር አለ? እስቲ የሚያሳፍር ነገር ካለ ለምን ቪዲዮ ትቀርጻለህ ታዲያ? መቼስ ወንድ ልጅ ተደፈርኩ እያለ ቪዲዮ ከቀረጸ እንጃ እኔ ከመሳቅ ውጭ ምንም አይደለም። ግን አሁን እዚች ጋር መደፈር ምናምን ነገር ሳይሆን የተከሰተው ባይሆን ከደፈረችም የደፈረች ያችኛዋ ልጅ ናት። ያችኛዋ ልጅ ማን እንደሆነች ኮመንት ላይ ጻፉ። እኔ አሁን እዚች አልጠራትም ግን ተደፈርኩ ለማለት አፍ የለህም። እውነት ለመናገር እኔ ሳልፈልግ ምን እንደሆንኩኝ እኮ አላውቅም። ምን ታርገኝ ከታመሽ ነው ምን አላውቅም። ምን ታርገኝ ምን አላውቅም። ምን ታርገኝ ሲጀመር ማንቅ መሳለ ኧረ እነዚህ ሰዎች በጣም ዛሬ በሳቅ ሊገሉን ነው። ሁላችሁም ማለት ነው ሆዳችሁን ይዛችሁ እንትን በሉ፣ አለበለዚያ አሽንታችሁን ራሳችሁ ላይ መልቀቃችሁ ነው። ይህን ቪዲዮ ስታዩ እንዴ አብረሽም ምን እያለ ነው? የአብረሽም ወንድ ማንቅ መሳለ ምናምን ሁሉም እያሾፉ ነው። እዚች ጋር ሁሉም እያሾፉ ነው አንድ በአንድ። አሁን ቀስ በቀስ ቡዜ ምናምን ነገር ማሾፉ አይቀርም። እንዲያው ሴትነቱ ነገር ይዟት ምናምን ነገር ነው እንጂ ቆይታ ሾፋለች፣ ይደርሳል። አፍራ ነው ቁጭ ያለችው መኝታ ቤት ማለት ነው። አፍራ ምን እንዳደረገች ትናገር። የወንድ ልጅ አምላክ ይፈርዳቸዋል። የወንድ ልጅ አምላክ ይፈርዳቸዋል። ሲጀመር አብረሽ እንደዚች አይነት ነገሩን እኔ አሁን ከሳቄ መውጣት ከብዶኛል። ግን እንደዚች አይነት ነገሩን አትበል፣ ይፈርዳል ምናምን ነገር ውስጥ አትግባ። ምንም እግዚአብሔር የሚያደርገው ነገር የለም። እዚች ጋር እውነቱን እንነጋገር ከተባለ ሁለታችሁም እንዳልተለያያችሁ የምናውቀው ነገር ነው። አንድ ላይ ናችሁ። ከዛ ሩታ ደግሞ በቃ በመድኃኒት በቃ ብዙ ነገር ተከሰተ። ባሏን ነዋ የገዛ እንዴ የዛኔ እኮ ተፈራረማችሁ፣ አንድ አካል ነን አላችሁ። እሷ ያንተ ናት፣ አንተም የሷ ነህ እንዴ። ከዚህ በኋላ እግዚአብሔር ለምንድን ነው ይሄ ይፈርዳል ምናምን የምትለው እዚች አይነት ነገር ውስጥ? እና እዚች ጋር ፈጣሪን ባታካትተው ቆንጆ ነው እንደ ሀሳብ። ምክንያቱም በየቦታው ዝም ብሎ የሚጠራ ፈጣሪ አይደለም፣ ለሁላችንም ያለን እና እቺ ነገር እንደ ማሳሰቢያ ልናገር ብዬ ነው። እኮ እንዲህ በኮንፊደንስ መውጣት ነው እንጂ ለምንድን ነው የምታፍረው? ለማን ብላ ነው የምታፍረው? እንዲህ ከባሏ ጋር ምናምን ነገር አንድ ላይ ስላደሩ ሲጀመር እኛ አሁን ዛሬ ይቺን አየን እንጂ ማለት ነው። ሌላውን ቀንስ ከማን ጋር ነው ስታደር የነበረው? ሌላውን ቀን ብቻዋን ስታደር እውነት አመናችሁ? ሩታን አብርሽንም ቢሆን አመናችሁ? ለየብቻቸው አስችሏቸው እነዚህ አሁን ባለትዳሮች አድረው ምናምን እየሸወዱን ነው ወገን፣ በጣም እየሸወዱን ነው። ዛሬ አብረሽ እቺን በቃ መድኃኒት ነገር እልህኛነቱን ገባ አረገችለት ነው በቃ ገባችለት። ለዛ ነው እንደዚህ የሚንጨረጨረው እንጂ ከዚህ በፊትም አዲስ ነገር አይደለም። ሁላችንም የምናውቀው ነገር ነው። በቃ ባለትዳሮች ናቸው። አዲስ የሚሆንብን ከዛችኛዋ ልጅ ጋር ሲሆን ነው በቃ አዲስ ሲሆንብን። አይደለም አንድ ላይ ማደር ስትሰማው ራሱ እንዴት እንደሚያናደን የግሬስ ፋሚሊ እንግዲህ ታውቃላችሁ። እና እንኳን ደስ አለ አብርሽ በዚህ አጋጣሚ ከረጅም ጊዜ በኋላ ምናልባት አንዳንድ ነገሮችን ስላገኘ እንኳን እስቲ ሁላችንም ለምን እንዲያውም አብርሽን እንኳን ደስ አለ ለምን አንደለው? ሩታንም እንኳን ሁለቱንም እንኳን ደስ አላችሁ ይና ነገር እንበላችሁ። ኮሜንት ላይ እስቲ ሁላችሁ እንደዛ ብላችሁ ጻፉ።
አሁን ይሄ ነገር ልንገርሽ፣ ቆይ ያደረገችኝን ነገር ትናገር። ቢያንስ እኮ በስነ ስርዓት ምንም ይፈጠር በስነ ስርዓት በጎን አድርጋ አልበሳ አላስተኛችኝም። እንደዛ ወደ ዳር ነው የወረወረችኝ። አብርሽ አሁን ይሄ ነገር ለኛ ብርድ መታክ ነው። እሺ እኔ ለምንድን ነው አብርሽ እኮ ነው ክፉ እንድናገር የሚያደርገኝ? ብርድ መታክ ወይ እንትን እሺ እኔ እንዲያውም ሩታ ቀርጻ አለመፎገሯ ነው የሚገርመኝ። እንዲያውም አንተ እንደዛ ተዝረክርከ እያለ ሩታ ቀርጻ ማለት ነው ይሄ ቴሌግራም ላይ የሚላኩ ፋይሎች አለ እንደዛ አለማስፈራራቷ ነው የሚገርመኝ። እንዴ አብርሽ ደግሞ አበዛው። አንዳንዴ ስትጨማለቅም በጣም በቃ ታበዛዋለህ። እንዴ የናፈቀህን ነገር ነው ያገኘኸው። በቃ አለቀ። ምንድን ነው የምረጋጋው? መጀመሪያ እንዴት አደራችሁ ተናደራችሁ ምናምን ይቀድማል እኮ። እኔም እንዴት አመሻችሁ ምናምን ነገር ሳልን ነው የገባሁት። ሩታ እንዴት አደራችሁ ነገር ይሄ ጠዋት የተቀረጸ ቪዲዮ ስለሆነ ነው። እኔ ደግሞ ማታ እያቀረጽኩ ስለሆነ ሳተኙ የምጠብቁኝ ወገኖች ስላላችሁ እንዴት አመሻችሁ ልበላችሁና ቪዲዮችን እንቀጥል። እንዴት ናችሁልኝ? ደህና ናችሁልኝ ብዬ አስባለሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። ድንገት ታማችሁ አሁን ጭንቅላቴ ላይ ዝም ብሎ መጣ። ድንገት ታማችሁ ያላችሁ ሰዎች ካላችሁ ፈውስ አሜን በሉ። እኔ የቀለድኩ አይደለም። በነገራችን ላይ የምር ብዙ ሰው ጤናማ ሆኖ እያለ በሽተኛ ሆኖ ወይ ደግሞ ህመም አድሮበት ምናምን ነገር መቀመጥ በጣም የሚያስጠላ ነገር ስለሆነ ማለት ነው። እና ፈጣሪ ፈውሱን ይላክ። ለምን ጭንቅላቴ ላይ እንደዛ እንደመጣ አላውቅም። ብቻ ግን ትንሽም ቢሆን ትልቅ የጤና መታወክ ውስጥ ያላችሁ ሰዎች እንግዲህ ፈውስ ይሁንላችሁ እላለሁ። ፈጣሪ ጨርሶ ጤናችሁን ይመልስላችሁ። ለምን ከመሀል አውቃለሁ ይህ አዲስ ነገር እንደሚሆኑባችሁ እንደዚህ ስል ምናምን ነገር ግን ቢሆንም በቃ ድንገት አይጠፋም። አሁን ብዙ ሺህ ሰው ነው ይህን ቪዲዮ ምናምን ነገር የሚያዩ እና ከዛ መሀል 2 ሰው ድንገት እንትን ያለ ሰው ቢኖር ራሱ የማጽናኛ ቃል ከሆነ በቂ ነው። ያን ያክል የተጋነነ ቁጥር አይኖር ችግር የለውም። እና ብቻ ለማንኛውም እንደዛ ልል ፈልጌ ነው። እኔን ለማታውቁኝ ሰዎች ካላችሁ ቡሶ እባላለሁ። ይሄ ደግሞ እንደ ተመልካች ቤተሰብ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ትላንት በጣም አኩርታችሁኛል። ሌበር ትላንት በጣም ስላኮራችሁኝ ላቸው ነው ከልብ ማመስገን እፈልጋለሁ። በላይኩም በሰብስክራይቡም በሚደረጉ ነገሮች በሙሉ በኮመንቱም እንዳለ በቃ የምትሰጧቸው አስተያየቶች በጣም ደስ ሲሉኝ ነበር። ብቻ ለማንኛውም ዛሬም ይህን ነገር ብትደግሟት የትናንትናን ነገር ዛሬም ብትደግሟት ደስ ይለኛል እና እንደዛ እያለን ቪዲዮችን እንቀጥል። እስከ መጨረሻ መከታተላችሁ እንዳትረሱ። እንቀጥል። ይሄ ነገር አሁን በእኛ እንደዚህ እኛን ያስጠራናል። ወንድ ልጅ በአደባባይ ተደፍሮ ምንም አልሆንኩም እንጂ ኧረ ተው እውነት ኧረ ተው ወንዶችን አታሰደብ አብርሽ። ወንዶችን እኛን አታሰደብ። እኔ እኮ ለአንተ እኔ ተሳቀቅኩ ወንድ በመሆኔ ምናምን ነገር ለአንተ እኔ ተሳቀቅኩ። ኧረ ተው እኔ እኮ ሴት ሆነ ነገር ስቄ ምናምን ነገር አልፋለሁ። አታሳቀና አብርሽ። እንዴ ደፈረችኝ ምናምን ነገር የምትል ከሆነ ደግሞ ስሞታህ የምታቀርበው ለእህቶቹ ምናምን ነገር አይደለም። ፍርድ ቤት አቅርብና ፍርድ ቤቱ ምን እንደሚል እንሰማለን። እኔ እንግዲህ ፍርድ ቤቱ ላይ እኔ ብሆን ማለት ነው ዳኛ ስለሆንኩ ምናምን ነገር ዳኛ ብሆን ስለሆንኩ አላልኩም ዳኛ ብሆን አብርሽ እንደዚህ ብሎ ሩታ ደፈረችኝ ብሎ ክስ ቢያቀርብ መዝገቡ ወደ መዝገብ ቤት ከመመለሱ በፊት ዛሬ ማታ ድገም ነው። ኧረ ተው ዛሬ በጣም የተበላሸው ነው ሰዎች በጣም የተበላሸው ነው። አንደበቴን እንትን ማለት እፈልጋለሁ መግታት እፈልጋለሁ። ብቻ እናንተም አንደበታችሁን ግቱ። እንቀጥል። ሲጀመር ደግሞ አይደለም እየቀለደችብህ ራሱ ከሆነ አንተ ልጅ በቃ ተኝቷል ተባልካ አትወጣም ነበር። ታዲያ ምን አስቀመጠው? እውነተኛ ነገር ነው። አሁን ዴቭ ያነሳው በቃ ተኝቷል ከተባልክ ያን ሁሉ ሰዓት እኛ ስናይ ነበር። እንግዲህ እስከምትጠጣ ድረስ ብዙ ተግዳድረሃል። ብዙ እዛች ጋር በቃ አንዳንድ ነገሮች ሲፈጠሩ ነበር። እንዴ ካልፈለክ አንዳንድ ነገሮችን መሄድ ነበረብህ። አሁን ዴቭ እንዳለው ማንም እዚች ጋር ማለት ነው ለአንተ የሚወግን አንድ የግሬስ ፋሚሊ የለም። እስቲ ለአብርሽ የምትወግኑ ሰዎች ካላችሁ ዋብያቸዋል። እናንተ ለአብርሽ የምትወግኑ ከሆነ ሩታ ለምን እንደዛ አደረገች የምትሉ ከሆነ መለያየታቸውን የምትፈልጉ ሰዎች ስለሆናችሁ በጊዜ መስመር ያዙ። በጊዜ በቃ ወደ ትክክለኛው መስመር ንውላችኋለሁ። ብቻ ለማንኛውም አብርሽ ዛሬ ደጋፊ አታ ዛሬ አንድም ለአንተ ቲፎዞ የለም። ሐኪም ቤት ሄዳለሁ። እንዲያውም ልንገርህ ሐኪም ቤት ሂድ። ለትላንትናው ማታ ምናምን ለተፈጠረው ነገር ሳይሆን ከዚህ በፊት ከኤርሜላ ጋር ምናልባት አንዳንድ ነገሮችን ከሆነ ሐኪም ቤት ሂድ። እንዲሁም ዛሬ አይደለም ማስታወስ የነበረብን። እንዲሁም ብትሄድ ይሻላል። እዚች ጋር እንደግፋለን። በሌላው ነገር አንደግፍም፣ ግን እዚች ጋር እንደግፋለን። ሐኪም ቤት መሄዱ ሳይሻል እንዲሁም ሩታ ብትሄድስ? እንዲሁም እኮ የሚያሰገው ለእሷ እኮ ነው እንጂ ለአንተ አይደለም። አንተ ከዛች ከኤርሜላ ጋር ምናልባት አንዳንድ ነገር ተፈጥሮ ከሆነ ሄደህ ተመርመር። ሩታም ደግሞ
አብርሽ የትም ሲዞርና ነገር መጥቶ ስለሆነ አጠገብሽ የሆነው አንዳንድ ነገሮችን ያረጋችሁት አንቺም ተመርመሪ ብቻ ግን ሁሉ ሰላም ይሁን። ግን አንተ ይሄኔ ወይ አስቸግረህ ሊሆን ይችላል። እስቲ የሆነ ነገር በይ። ይሄን ሳትረጋጋ የሆነ ነገር በይ። በጣም እየተወራጨ ነው። ሲጀመር ደስተኛ ነበር። ካታስመስል አትወራጭ ብዙ ማለት እኔ ራሴን አውቃለሁ እንዴ ሲነጋር እኔ ራሴን ማውቀው። እሺ ሩታ አንዳንድ አሳፋሪ ቃላቶችን ባትጠቀሚ ደስ ይለኛል። ምክንያቱም እኔ ህፃን ስለሆንኩ የእናንተን ቪዲዮና ነገር ሪያክት ላረግበት ብቻ እንጂ ላፍርበት አይደለም የምመጣው እና ብዙ ደግሞ ስርዓት ያላቸው እንደ ተመልካችም የግሬስ ፋሚሊም አሉ እና አሳፋሪ ቃላቶችን ምናምን ነገር ባትጠቀሚ ደስ ይለኛል። ግን አብርሽ ማለት ነው ሁለት የተጎንጭታ እውነቱን እንነጋገር ከተባለ ሩታ ዝች ጋለችው ነገር ልክ ነው፣ ቃሉን አልደግመውም። ግን ምንድነው ሁለት ጊዜ እንደዚች ፉት ብለህ ራስህን ልትሰጥ አትችልም። እኔ እንጃ ይሄ መድኃኒቱን ሙሉን አንድ የሽሮፕ ዕቃ ምናምን ነገር ሙሉ ብትጠጣ ራሱ እንደዛ ምትሆን አይመስለኝም። ምክንያቱም እንጃ እኔ ብርቅ አይሆንም መቼስ መጠጥ። እሺ ለማንኛውም ብቻ እሺ መድኃኒቱን ነገር ልትሉ ትችላላችሁ። ግን ለማንኛውም እንቀጥል። የሰራችሁ ስራ ሲጀመር ማለት ነው አሁን አብርሽ ማለት ነው እያደረገ ያለው ነገር መሰላችሁ በሲስተም እኛ እንዲሁም አልገባንም እንጂ ለሄርሜላ እየነገራት ነው። አሁን ሩታ ምንም ነገር ትንፍሽ ልትል አልፈለገችም። ራሱ ነው ቪዲዮና ነገር አስከፍቶ በራሱ ቻናል የለቀቀው። መልእክቱ ለሄርሜላ ይድረስልኝ ነው። በቃ ይሄ ነገር በቃ ለሄርሜላ ይድረስልኝ ነው እንጂ ተበሳጭቶም አይደለም። እውነቱን እንነጋገር ከተባለ አልተበሳጨምም፣ አልተናደደምም። እንዲሁም ደስ ብሎታል። ሩታ ሆና ነገር እንዳለችው ከስንት ጊዜ በኋላ በቃ ኳሊቲ ታይም አሳልፈዋል እና ለዛ በቃ መልእክቱ ሄርሜላ ጋር ይድረስልኝ ነው በአጭሩ። እሺ እንዴ ቆየሽ ምን ይፈጠር አሁን? እነሱ ምናምን ነገር የጠራቸው ምን እንዲፈጠር ነው? አሁን የተፈጠረውን ነገር ማለት ነው የምርም እንዲሁም ተጎዳው ብለህ ብትል ራሱ ማለት ነው ወደኋላ ይመልሱታል። ያንን ነገር ያንተን ጉልበት ወደኋላ ይመልሱታል። አይመልሱትም እንዴ? ለምንድን ነው ዝም ብለህ የሆነ ነገር ምንም በሌለበት ምድረ በዳ እምብር ከረየው የምትለው እንዴ? እንደዛ እኮ ብሎ ነገር የለም። ሲጀመር ይሄ እዩኝ ነው በቃ እወቁልኝ ነው እንጂ ሚዲያ ምናምን ነገር መጥቶ የሚወራ ነገርም አይደለም። በቃ እውነቱን እንነጋገር ከተባለ ማለት ነው። ብቻ ለማንኛውም ለሄርሜላ እንግዲህ በድጋሚ መጽናናትን የተመኛችሁ አብርሽ እንግዲህ ከእጅሽ ወጥቷል። በማታስቢ በማጠብቂው መንገድ አብርሽ ከእጅሽ ወጥቷል። አልፎ ምናልባት በቃ ሊል ይችላል። ያን ቀን እንግዲህ ያድርሰ ምናምን ነገር ብቻ ብሎ መተው ነው ብቻ እና ሁላችሁም እስቲ ኮመንት ላይ ሄርሜላን ፈጣሪ መጽናናቱን ይስጥሽ እያላችሁ ኮመንት ላይ ጻፉ። ከዚህ በኋላ እንድታቁልኝ የእሷን ነገር የእሷን ባህሪ እያንዳንዱ ነገሯን እንድታቁልኝ ይኸው ሳልፈልግ እንዳለመዘዘችኝ ሳልፈልግ ነገር እንዳጠጣችኝ እያንዳንዱ ነገር በደንብ ወቁልኝ። ከዛም በኋላ የራሷ ጉዳይ አመጣባት አንዳውም ጊዜማ ላይ እንዲሁም ማለት ነው ልንገራችሁ አልተረዳችሁትም እንጂ ማለት ነው አብርሽ ይሄ ቅድም ያላትን ነገር አለ አይደል? ሴቶች ስትባሉ የምትፈልጉትን ነገር ካገኛችሁ በኋላ ምን ነገር ያላትን ነገር ይሄን ነገር እንዲሁም ሩታ ናት ማለት ያለባት። ማታ እንደፈለገ ሲሆን አድሮ አሁን ሽምጥጥ ማለት ልማድክ ነው። ይሄን የት እንደለመድክ ምናምን ነገር የለመድክበት ግን ሩታ ጋር እንደዚህ አይነት ነገር አይሰራም። አብርሽ ቢገባችሁ አሁን እዛ ሩታም ዴቭም ደግሞ ቡዜ ምናምን ነገር ቢገባችሁ አብርሽ የልቡን ካደረሰ በኋላ ያው እየሸመጠጠ ነው እንጂ አዝኖ ምናምን ነገር አይ ማዘን ድንቄ ማዘነች። እሺ ለማንኛውም እንቀጥል። ረክሱን ነገር እዚህ ቤት ከመጣው ጀምሮ ኮሚት አደረገ ጠጣክ። እሺ ደከመኛ ገባ አስተኛው ከኔ ወደ ልጄ ጋር ገባው አለቀ። ይሄ ወዴት ነው? ወደ ልጅሽ ገምገም ወደዚህኛው ክፍል ከኔ ጋር አይደለም ያደርሽው? አይደለም። ኧረ እባክሽ ልክ ትንሽ ቆይታ አይ ይሄን ነገር እኛም አናምንሽም ሩታ። አንድ ላይ ያላደራችሁ የሆነ ነገር የሚለውን ለማያቀሽ ሩታ አብረሽም ቢሆን ለማያቀ እዚሽ ጋር ሁለታችሁን ብትሸመጥጡ አንሰማችሁ። የግሬስ ፋሚሊ እናንተ ምን አይነት ፍቅር ውስጥ እንዳላችሁ ሁላችን የምናየው ነገር ነው። አይናችሁ ላይ ያስታውቃል፣ ንግግራችሁ ላይ ያስታውቃል። ይሄ ከውስጥ የመነጨ ይሄ ቁጣ ምናምን ነገር እንዳይደላ ያስታውቃል። ሩታ አትዋሽ። ሩታ የግሬስ ፋሚሊን አትዋሽ። ይኸው ይሄ የመጀመሪያ ቀን ነው። ነገ ከነገ ወዲያ ምን እንደምታደርገኝ አይታወቅም። ትናንት እኔ በመጠጥ ብቻ እንደዛ ልሆን አልችልም። የፈለገ ነገር ቢሆን አንድ ብርጭቆ እንኳን በስነ ስርዓት አልጠጣሁኝም። ታውቃለች። ገባሽ?
እንዲያውም ማለት ነው መድኃኒቱ ሳይሆን ራስን ስታስመስል የነበረው ምን ትሰክሳለህ? አሁን ይህን ሁሉ ህዝብ ምናምን ነገር ለምን ትሰክሳለህ? መድኃኒቱ ምንም አላደረገህም። እንዲሁም አንተነ ሩታ እዛች ጋር ብታስመልስ የሆነ እንደደከመው ሰው አክት ብታረግ ጓዳ አስገብታ ልታስተኛ እንደምትችል ስለምታውቅ እያስመሰልክ ነበር። እንዲሁም ምንም መድኃኒት የሚባል ነገር የለም። የምን ወይን ክኒቶ ራሱ ሊሆን ይችላል። የምን ወይን ነው? እንዲሁም አሁንስ አበዙት እና ስታስመስል ነበር። እንዲሁም እንደሰከረ አልሰከርክም፣ አልደነዘዝክም፣ ምንም አላልክም። በቃ መሰለኝ አይ ቲንክ እንደጠጣ ወዲያው ቮሚት አደረገው። ወዲያው እሺ፣ ይኸውልህ ቮሚት አድርጎ መድኃኒቱ ኦልሬዲ መድኃኒት አለ ብለህ የምታስብ ከሆነ ቮሚት ካደረገ እኮ ምንም አይሰራም። በደቂቃ ውስጥ ነው አይደል ቮሚት ያደረገው? አይሰራም። ይኸው ሳይንቲፊክ ነገር ማለት ነው። ይኸውና ሩታ እንደተማረ ሰው እያወራች ነው። እንዲሁም እኔ የዘነጋሁትን እኔ ያላስተዋልኩትን ነገር ነው እዚች ጋር ሩታ ያነሳችው። ካስመለሰ አንድ ሰው እንደጠጣ ወይ ደግሞ እንደበላ ካስመለሰ በቃ ሆዱ ላይ ያለው ነገር ወዲያው ነው የሚወጣው። አልቆየም ሰውነቱ ላይ እንዲሰራጭ ምናምን ነገር ቢያንስ 15-20 ደቂቃ መስራት አለበት። በጣም ቢያንስ እሱንም ፈሳሽ ምናምን ነገር ሲሆን ነው 15 ምግብ ምናምን ሲሆን እንዲሁም ይቆያል። እና ይኸው ሳይንቲፊክ የሆነ ማስረጃ አለ። ምንም ወዴትም አታምልጥ፣ ዞር አትበል ምናምን ነገር እንትናት አትደባበቅ። ሲጀመር አላስመለሰም፣ ዝም ብለህ ነው ጩኸት ብቻ ምናምን ነገር ስትል ጩኸት ብቻ የነበረው እንጂ አላስመለሰህም፣ ምንም አላለህም። ስታስመስል ነበር ያልኩት ለዚችም ጭምር ነው። ብቻዋን እንዳደረገችው ያስታውቃል። ተመካክረው ከማን ነው ከዳኒ ከሚባል ተመካክረው እያንዳንዱን ነገር ያደረገችው ታውቃለች እንዴ? እሺ ቆይ ከዳኒ ጋር ተመካከረች እንበል እና ከዳኒ ጋር ተመካክራ ወንጀል ነው የሰራችው? ከዳኒ ጋር ተመካክራ ወይ ሀገር ነው የደረመሰችው? ምንድን ነው ያደረገችው እንዴ? ከዳኒ ጋር ተመካክራ እንዲያውም ዳኒን አመስገን። ዳኒ ደግ አደረገ እንዴ? ዳኒ ቀስ ብለው በውስጥ መስመር ዳኒሻ ቴንኪዩ ማይረሳ ምሽቱና ነገር እንዳሳለፍ ረድተኸኛል ቴንኪዩ በቃ ስለ ምክር ሩታን ስለ መከርካት ምናምን ነገር አመሰግናለሁ ብለህ በውስጥ መስመር አውራው እንጂ ዳኒን እዚች ጋር በመጥፎ ስም አታንሳ እንዴ። የዳኒ ቤተሰቦች ካላችሁ እስቲ ዋ በሉት፣ አብረሽን ዋ በሉት። ምንድነው የሚለው? የሆነ ነገር አጠጣችኝ። ምንድነው የሆነ ነገር ያጠጣሁት? ወይኔ የጠጣው አይደለ? ቮሚት አደረገው ወዲያው። የሆነ ነገር የምር እሱ እንደሚያስበው ጠጥቶ ቢሆን ኖሮ እንደዛ አይዝለፈለፍም ነበረ። ላይክ ወጥቷል ኦልሬዲ ግን ቆይሽ አሁን ደግሞ ሩታ ማለት ነው። እኔ ትላንት የሆነች ነገር ስል ነበር የምታስታውሱ ሰዎች ካላችሁ ሩታ ካስተዋላችሁ ትላንትም ስለነበሩናን አብርሽ የሚጠጣውን ወይን እያስቀመጠች የራሷን ነጥላ ነበር ስጠጣ የነበረው። ምናልባት ያቺ ነገር ትንሽ አጠራጣሪ ናት። ሩታ እንዳና ምኑና ነገር ልታደርግ ትችላለች። ዋናው ጉዳያችን ግን ለምን አጠጣችሁ ለምን አላጠጣችሁም አይደለም። በቃ ሁላችንም ተስማምተንበታል። ደግ አደረገች እሰይ በሉ። እንዲያውም ኮመንት ላይ ሲውላችሁ እሰይ በሉ እንዴ። ሄደተኛ እኔ ወደ ልጄ ጋር ገባሁ። አለቀ። ምንም ነገር እንድምታ አታምንልሽም። ገባሽ? እኔ አይደለም በዚህ ጠጥቼ ማለት ነው 3-4 እንደዚህ ብጠጣ እንኳን እንደዚህ መሆን ሰው አይደለም። ገባሽ? ራሴን አውቀዋለሁ። ሰካራምነትን እኮ ነው የነገርኩህ ያለው። እንዴ ትልቅ ጀብድ መሰለህ እንዴ? 3-4 ብጠጣ ምናምን እንዴ ለምን እኔ እኮ አንዳንዴ የምናወራውን ነገር ለራሳችን ስንል ብንጠነቀቅስ? ሰካራምነትን እኮ ነው የነገርኩህ ያለው። 3-4 አያሰክረኝም ካልክ በቃ ምን ሌላ ህዝቡ ምን አይጀግና አብርሽ 5-4 ጠጥቶ አይሰክርም ጎበዝ የሚል መስሎ ነው አይልህም። ሰካራም ነው የሚልህ በቃ አለቀ። ሰካራም ደግሞ አባት ልዑል እንዲኖረው አይፈልግም። ወደፊት ሲያድግ በአንተ ስካር ሼም መያዙና ነገር በጓደኞቹ ፊት አይፈልግም። እንዲሁም ስካርህን ቀንስ። በዚች አጋጣሚ ካነሳ ካይቀር ስካርህን ትንሽ ቀነስ ብታረጋት ቆንጆ ነው። ማለት ነው አንተ የልጅ አባት እንዴ? የልጅ አባት እኮ ምን ታረጋለች? ወንድሜ ዘመኑ ከፍቷል። ድሮ ወንድ ነበር፣ አሁን ሴቱ ከፍቷል። ገባ? አሁን ያለበት ዘመን ነው። እውነት ነው። ሴቶች ይህችን ነገር ከእናንተ ማረጋገጥ ፈልጋለሁ። ኮመንት ላይ በወንዱ ነው አንዳንድ ነገር የሚከፋው ወይ በሴቷ ነው የሚለውን እናንተ መስክሩልኝ። አብዛኞቻችሁ ደግሞ ሴቶች ናችሁ የኔን ቻናል የምትከታተሉት እና እስቲ ይህችን ነገር ከእናንተ መስማት ፈልጋለሁ። በወንዱ ነው የሚበሳው ወይስ በሴቷ? ይህችን ብቻ ኮመንት ላይ ጻፉ። እኔ ምንም አልልም። እኔ ምንም ማላቅ ልጅ ነኝ። ምንም ማላቅ በቃ ቅድም በተደጋጋሚ ብያለሁ። ህፃን ልጅ ነኝ፣ አላቅም። ወይኔ ጉዴ እየፈራኋት ነው አለ ጭራሽ።
ሲጀመር ማለት ነው ሁሉም አንተ ላይ የተዝናናብህ ነው አብርሽ። ለአንተ የወገነውን ነገር ለአንተ ምንም ሊፈጥሩልህ አይችልም። ሲጀመር ይኸው ታላቅ ወንድምም እየሳቀብህ ነው። ቡዜም ምናምን ነገር ያው ሼሙ ይዛት ነው ባህሉ ወጉ ምናምን ነገር ስለምታውቅ እንደዚህ አይነት ነገር ሚዲያ ላይ እንደተራ ነገር እንደማይወራ ስለምታውቅ ትልቅ ሰው ስለሆነች ነው እንጂ እየፎገረች ነው በልቧ። አይ ይሄ ሞኝ እያለች ነው። ወንድሟ ይሄን ያክል ሞኝ መሆኗን ዛሬ ገና ነው እየተረዳች ያለችው ሁላ። ቆይ ቢለቁት ማለት ነው ቢለቁት ሄደው ሄርሜላ ጋር እንትና እንደዚህ አድርጋ መድኃኒት ተጠጥተኝ ምናምን ነገር ብሎ ያለቃቀስ ነው። ወዴት ነው የሚሄደው እንዴ? ቢለቁት ወዴት ነው የሚሄደው? ከቤቱ አስቡ እንግዲህ ትልቅ ሰውም አለ እዚች ማለት ቡዜና ምናምን ነገር ዴቭ አሉ። አሁን እነሱን ጥሎ ሄዶ ሄርሜላ ጋር ያለቃቀስ ነው። ወዴት ነው የሚሄደው? ይሄ ራሱ ጥያቄ ሆኖብኛል። ሚስቱ ነሽ እና ለማስተካከል ማድረግ ያለብሽ እንደዛ ነው። ምክንያቱም አሁን እሱ ንዴቱን የሚጭር ነገር እየፈለግሽ ወይ ደግሞ የሆነ ነገር ከሆነ ገብቶሻል አይደል? እንደዛ አይደለም። አብርሽ አልተናደደም። ያልገባችሁ ነገር ሩታ ናት እዚች መሀል ከናታ በላይ አብርሽን የምታውቀው ብዬ ማስበው ያው ምንም ያክል እህት ወንድሞቹ ምናምን ነገር ብትሆኑም ደግሞ ከሚስቱ በላይ እንግዲህ አብርሽን የውስጥ ባህሪው ምናምን ነገር ታውቃላችሁ ብዬ አላምንም። እና ሩታ እኔ ጥፋቷን ነገር አይታየኝም። አንድ በቃ ጥፋቷን ነገር ትላንት ያየ ነው። ሁላችሁም ኮመንት ላይ ስትሉ ነበር ትንሽ አለባበሷ ምናምን ነገር ለሚዲያ አይመችም አይነት ነገር፣ ባለትዳር ስለሆነች ምናምን ነገር ሰው በሌላ ነገር ሊያይ ይችላል አይነት ነገር፣ እንደዛ አይነት ነገር ሲባል ነበር። ሁለተኛው ነገር የመጠጡ ምናምን ነገር ጉዳይ ነው። ያው እሱንም ያው እንግዲህ ምንም ማድረግ አንችልም፣ ጊዜው ነው ብቻ እነዛን ነገሮች ነው እንጂ ሌላ ነገር ሩታ ጥፋት አጠፋች ብዬ እኔ በበኩል የምለው ነገር የለም። እስቲ እናንተ የምትሉትን ኮመንት ላይ በሉ። ቆይ እናገኘው መጀመሪያ ባለበት ሁኔታ የምር ምንም አይሆንም። እናገኘውና እንትን እንገናኛለን። ምንም አይሆንም። በጠዋቱ መርዶ ነገር ይመስል አይሩታ እስቲ ሁላችሁም ለሩታ ጨብጭቡ እስቲ። ለአቃጣይነቷ ለአናዳጅነቷ እንደዚች በቃ ቅጥል በቃ ስታደርጉ ነገር ደስ ይለኛል። እውነት ለመናገር የክፋት እንዳይደለ ሁላችሁም የምትረዱት የምታውቁት ነገር ስለሆነ እስቲ ለሩታ ሁላችሁም ኮመንት ላይ ያቺ የምታጨበጭቧ ምልክት አለቻ ሩታ እያላችሁ እያጨበጨባችሁላት ቪዲዮን ዝጉላችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። እኔ ተዝናንቻለሁ። ምንም ሌላ ነገር ከሚያዝናና ነገር ውጭ የተከሰተ ነገር የለም። የሚያበሳጩና ነገር የለም። የሚያበሳጨው እነማን እንደሆነ እናውቃለን። እነሱ ይበሳጩ፣ ችግር የለውም፣ እንደርስባቸዋለን። እነሱም ይደርሱብናል። በእርግጥ ግን ብቻ ለማንኛውም እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። እዚህ ድረስ ካያችሁ ደግሞ ላይክ ሳታደርጉ ብትወጡ የምር ነው የምናደደው እና ላይክ እያደረጋችሁ ውጡ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጎ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።